ሰልሲ መስተጋድል ኮከበ ክብር ይለዋል። አዎ የስሙ ጊዮርጊስ ማለት ኮከብ ማለት ነው። የክብር ኮከብ ዘአብይ ኃይል ይገብር። ይህን እዚህ ላይ ነው መነሳችን። ከፍ ያለ ወይም ደግሞ ትልቅ የሆነውን ኃይል የሚያደርግ ተአምር የሚያደርግ ማለት ነው። ተአምር የሚያደርግ የታመመው እንዲነሳ፣ ያጣው እንዲያገኝ፣ ተስፋ የቆረጠችው ወደ ተስፋ እንድትመለስ፣ ይልቁ ደግሞ ሰባ ነገሥታትን ድል ያደረገ ሰማዕት ነው ይላል። ተውበ ሎቱ ስልጣነ እነሆ ከፍ ያለ ስልጣን ኃይልን ያደርግ ዘንድ ስልጣን ከዚያ ተሰጠው። ከፍ ያለ ኃይል ያደርግ ዘንድ ስልጣን ተሰጠው ይላል። ወደ እግዚአብሔር ለምኖ ሙት እንዲያነሳ፣ ዕውራን እንዲያበራ፣ ለምጻምን እንዲያነሳ፣ ይልቁንም ነገሥታትን እንዲያሸንፍ እነሆ ኃይል ተሰጠው። ተውበ ሎቱ ስልጣን ይላል። ይቀጥልና ረገጸ ምድረ በምድር እየተመላለሰ አስተማረ። ረገጸ ምድረ አንሥአ ሙታንን አነሳ። ወሐውር ማይ ውስጥ ኃይል ከኃይል ወደ ኃይል እየተረማመደ ሙታንን አነሳ፣ ለምጻምን አነሳ፣ ዕውራንን አበራ ይልና ጊዮርጊስ ኃያል መስተጋድል። ጊዮርጊስ ኃያል ነው። ጊዮርጊስ እየተጋደለ ነው፣ በተጋድሎ ደግሞ ያተረፈ ነው ብሎ ቅዱስ ያሬድ በድጓው ላይ ስለ ቅዱስ ጊዮርጊስ ይናገርለታል ማለት ነው። ይህንን ይልና ምንድን ነው የሚለው? ጥዑም ነው ቡሬ ነገረ መስቀልከ። ጌታ ሆይ በመስቀል ላይ ያሳለፍከው ወይም ደግሞ የሆነው ሁሉ ጣፋጭ ነው። ጥዑም ነው ቡሬ ነገረ መስቀል ጸሐፍ ውስተ ልቤ ዕለተ ትንሣኤከ። በመስቀል ላይ ተሰቅለ ሥጋህን ቆርሰ ደምህን አፍስሰህ ያሳየኸውን ፍቅር ጸሐፍ ውስተ ልቤ ዕለተ ትንሣኤ፣ በትንሣኤህ በልብህ ጻፍልኝ እያለ ይህንን ጥሩር አድርጎ ይህንን እነሆ ሰይፍ አድርጎ ይህንን ይዞ ከዱድያኖስ ጋር ታገለ። ዱድያኖስም ደግሞ እነሆ ምን ሆነ? ተሸነፈ። ሰባ ነገሥታትን አሸንፎ ቅዱስ ያሬድ በድንቁርና ውስጥ 7 ዓመት ተቀምጦ ሳለ ከትሏ ተምሮ ሊቅ እንደሆነ ቅዱስ ጊዮርጊስም እነሆ ከዚያ በመበለቷ ልጅ ላይ እግዚአብሔር የሰጠውን ስልጣን አየና በዚያ ስልጣን ተነስቶ 70 ነገሥታትን አሸንፎ በ7 ዓመት ተጋድሎ ለ7 አክሊል እንዲበቃ አድርጎታል እግዚአብሔር ማለት ነው። ፈወሰ ድውያንን እንዲፈውስ አድርጎታል። ወከሰተ አዕይንተ ዕውራን የታወሩትን አይናቸው። አሁን የሥጋ አይን አይደለም፣ መንፈሳዊ እይታ አልነበራቸው። መንፈሳዊ ሥጋዊ በሽታ የጣዖት በሽታ፣ የዝሙት በሽታ፣ የአምልኮ ጣዖት በሽታ ፈወሰ ዱያነ ሲል በሽታ ማለት የዝሙት በሽታ፣ የፍቅረ ንዋይ በሽታ፣ የጉቦ በሽታ፣ የዘረኝነት በሽታ ከዚህ ፈወሰ ነው። አሁንም ይህን ሕዝብ እግዚአብሔር ይፈውስልን። ወከሰተ አዕይንተ ዕውራን አይነ ስውር ማለት የሥጋ አይን ብቻ የለም። መንፈሳዊ እይታ ያልነበራቸው መንፈሳዊ እይታ እግዚአብሔርን እንዲያዩ፣ ቃሉን እንዲያዩ፣ ትንሣኤን እንዲያዩ፣ ጥምቀትን እንዲያዩ፣ ክርስትናን እንዲያዩ፣ ቤተክርስቲያንን እንዲያዩ፣ የተወለደውን የሞተውን ጌታ እንዲያዩ፣ የተሰቀለውን ጌታ፣ የተቀበረው የተነሳውን ጌታ እንዲያዩ መንፈሳዊ አይናቸውን እይታቸውን ገለጠላቸው ማለት ነው። ይህን ነው የሚነግረን። ይህን ካለ በኋላ ፈወሰ ዱያነ ወከሰተ አዕይንተ ዕውራን ወኩሎ ፈጽሞ አይረፈ ጊዮርጊስ ሰማዕት። ይህን ሁሉ አጠናቆ ቅዱስ ጊዮርጊስ አረፈ ይላል። የእኛንም ሕይወት በንስሐ ተመልሶ አሟሟታችን እንዲያሳምርልን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። 7 ዓመት ዘኮነን ወደ ቅዱስ ጊዮርጊስ ይመሰሎ ከመ አሐቲ ዕለት ብእሲ ቅዱስ ለእግዚአብሔር። 7 ዓመት ተጋደለ። 7 ዓመት ሲጋደል ግን የ7 ዓመት ተጋድሎ እንደ አንድ ቀን አልመሰለውም ይላል። 7 ዓመት ተጋድሎ የ7 ዓመት ተጋድሎ እንደ አንድ ቀን አልመሰለውም። እኛ እኮ አንድ ቀን ቁመን ለማስቀደስ ይከብደናል። ሌሊት ማይነት ቁመን አድረን ጠዋት ደግሞ አውደ ምሕረት ላይ ይከብደናል። እሱ ግን 7 ዓመት ተጋድሎ ለአንድ ቀን አልመሰለውም። ለ7 ዓመት ተጋድሎ 7 አክሊላት ወረዱለት ይለናል። ሁለት ነገር እንናገርና እንጨርስ። ምን ይለናል? ተስካሮ ንግበር ለብፁዕ ወለቅዱስ ጊዮርጊስ። የቅዱስ ጊዮርጊስን መታሰቢያ በዓሉን እናድርግ። መቼ? ኅዳር 7 ቀን። መቼ? ጥር 18 ቀን። መቼ? ሚያዝያ 23 ቀን። እነዚህ ታላላቅ በዓሎቹ ናቸው። ኅዳር 7 ቀን የመበለቷን ምሰሶ ያለመለመበት ልጇን ደግሞ ከሕመም ነፃ ያወጣበት ችግሯን የፈታበት ነው። ጥር 18 ቀን በኤድራስ ተራራ ተዘርቶ እንደገና ሕያው ሆኖ ከሞተ በኋላ የተነሳበት ነው።
ሚያዝያ 23 ቀን ደግሞ ሁሉን ነገር አጠናቆ ቅዱስ ጳውሎስ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ተጋድሎዬን ፈጽሜያለሁ፣ የክብር አክሊል ይገባኛል እንዳለው ይህን ያጠናቀቅበት ነውና ሚያዝያ 23 ቀንም ይህንን በዚህ አይነት መልኩ አክብሩ ንግበር ተስካሮ ለብፁዕ ወለቅዱስ ጊዮርጊስ ለብፁዕ እውነተኛ ለሆነው ለቅዱስ ጊዮርጊስ መታሰቢያውን እናድርግ ይልና ምንድን ነው የሚለው? ለብፁዕ ወለቅዱስ ጊዮርጊስ ንግበር ተስካሮ፣ ለጊዮርጊስ ንግበር ተስካሮ። የቅዱስ ጊዮርጊስ መታሰቢያ በዓሉን እናደርግ ነው። ምክንያቱም በዚህ በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ስንመለከት ጻድቅን በጻድቅ ስም የተቀበለ የጻድቅን ዋጋ ያገኛል፣ ነቢዩን በነቢይ ስም የተቀበለ የነቢዩን ዋጋ ያገኛል። እኔን የተቀበለ የላከኝን ተቀበለ ነው የሚለው እና ስለዚህ የቅዱስ ጊዮርጊስን በዓል ያከበረ ክርስቶስን አከበረ፣ የቅዱስ ጊዮርጊስን መታሰቢያ ያደረገ የክርስቶስን መታሰቢያ አደረገ ማለት ነው እና ይህንን አድርጉ ነው የሚለው። ሲጨርስ ወይቤሎ ለፈርዖን ምንድን ነው የሚለው? ሰላሙን ሰአለነ ጊዮርጊስ ወይ ለምንልን፣ ሰአለነ ጊዮርጊስ አበ እግዚአብሔር፣ ወደ ጊዮርጊስ ወይ ቅዱስ ጊዮርጊስ ወደ እግዚአብሔር ለምንልን ነው። ወጸልይ በእንቲአነ፣ ወደ በኝ ስለኛ ጸልይ። አረድዎ ገመድዎ፣ አረዱት ገመዱት። ወዘወረው ስጋው ከመሐመድ፣ እንዳመድ ወይም እንደ ዘር ስጋውን ዘሩ። ረገጸ ምድርን ረገጠ። አንሥአ ሙታነ፣ ሙትን አነሳ። ቅዱስ ጊዮርጊስ እነሆ በሰላም አይረፈ፣ በክብር በሰላም ቅዱስ ጊዮርጊስ አረፈ። ሚያዝያ 23 ቀን ቅዱስ ጊዮርጊስ ያረፈበትና 7 አክሊል ያገኘበት ቀን ነውና የቅዱስ ጊዮርጊስ በረከቱ፣ የእግዚአብሔር ቸርነት፣ የቅዱስ ጊዮርጊስ ተራዳይነት፣ የቅዱሳን መላእክት የእመቤታችን አማላጅነት በሕይወታችን አይለየን። አሁን ከዚህ በኋላ በደብረ ባቤ ቅዱስ ያሬድ አዲስ አበባ ማለት ነው ብቸኛው ደብር የቅዱስ ጊዮርጊስ ጽላት ከቅዱስ ያሬድ ጋር ወጥቶ ይባርከናል። እንባረካለን፣ እንዘምራለን፣ እንማማራለን። በገብረ መስቀል ሚዲያ ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።